በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 10 ቀን የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት የከበረ ቅዱስ ዕፀ መስቀል በንግሥት እሌኒ አማካኝነት የተገኘበት ወይም ተቆፍሮ የወጣበት ዕለት ነው። የቅዱስ ዕፀ መስቀሉ ረድኤቱ በረከቱ በሁላችን ላይ ጽድር ሆኖ ይደር። ዳግመኛም በዚች ዕለት ታላቁ ዲማ ጊዮርጊስን የመሰረቱትና ጣዖታትን ጨርሰው ያጠፉት አቡነ ተከስተ ብርሃን ረፍታቸው ነው። ጻድቁ አቡነ ተከስተ ብርሃን በአንድ ጊዜ 9999 ሰዎችን በአንዲት ዕለት ሲያጠምቁ ከሰማይ ብርሃን ስለወረደላቸው ተከስተ ብርሃን ተብለው የተጠሩት ታላቁ ዲማ ጊዮርጊስን የመሰረቱት ጣዖታትን ጨርሰው ያጠፉት ታላቅ ጻድቅ አባት ናቸው። የጻድቁ መቋሚያቸው የሚሞተውንና የማይሞተውን ሰው ለይታ ትናገር ነበር። የአቡነ ተከስተ ብርሃን የትውልድ ቦታቸው መንዝ ነው። መንዝ ማለት ነዝሃ ረጨ ከሚለው ከግዕዝ ቋንቋ የተገኘ ነው። መልአኩ ቅዱስ ዑራኤል ጌታችን በተሰቀለ ጊዜ የፈሰሰ ደሙን በብርሃን ጽዋ ተቀብሎ በብርሃን መነሳነስ ዓለምን ሲረጭ አስቀድሞ ይህችን መንዝ የምትባለውን አገር ከሁሉ አስቀድሞ ስለረጫት ደመ መለኮቱን እንደ አውድማ ስለለቀለቀው በዚያ ምክንያት መንዝ ተብላ ተጠራች። በዚህ ቦታ እነ አቡነ ተክለ ሃይማኖትን፣ እነ አቡነ ፊልጶስን፣ እነ አቡነ አኖሪዎስን፣ ቅድስት ክርስቶስ ሰምራን ጨምሮ ብዙ ታላላቅ ቅዱሳን ተጸንሰው ተወልደው አድገውባታል። አቡነ ተከስተ ብርሃንም በዚህ ምድር ነው ተወልደው ያደጉት። የመጀመሪያ ስማቸው በኪሞስ ይባላል። ከመንዝ በንነው ወደ ደብረ ሊባኖስ በመምጣት ብዙ ተጋድሎ አድርገዋል። በዚያም በአቡነ አኖሬዎስ እጅ መንኩሰዋል። ከደብረ ሊባኖስ ወደ ጎጃም በሄዱ ጊዜ አቡነ ተክለ ሃይማኖት ይሰግዱባት የነበረችውን የእመቤታችን ስዕል ምስለ ፍቁር ወልዳ ይዘው ነበር የሚንቀሳቀሱት። ከዚያም ወደ ጎጃም ክፍለ ሀገር በ12ኛው መቶ ክፍለ ዘመን በአምደ ጽዮን ዘመነ መንግስት እንደመጡ ገድላቸው ይናገራል። መጥተው በቢቸና አውራጃ ዲማ ጊዮርጊስ ተቀመጡ። አባታችን ወደ ጎጃም ከመጡ በኋላ ማረፊያቸውና የጸሎት በዓታቸው ያደረጉት ዲማ ጊዮርጊስን ነው። ከዚያም አባታቸው አቡነ ፊልጶስ በሃይማኖት ምክንያት ወደ ትግራይ ሲሰደዱ እርሳቸው ተሰደው ብዙ ጊዜ ከቆዩ በኋላ መምህራቸውን አቡነ ፊልጶስን ወደ ጎጃም ክፍለ ሀገር ሄደህ አስተምር አሉት። መምህራቸው አቡነ ፊልጶስ ወደ ጎጃም ክፍለ ሀገር ሄደህ አስተምር አሉት። ከዚያም ተነስተው በጋሸና አድርገው የአባይን ባህር በተአምራት ከፍለው ወደ ጎጃም ክፍለ ሀገር ተሻግረው የከበረች ወንጌልን ለሕዝቡ አስተምረው 9999 ምዕመናንን ሲያጠምቁ አምደ ብርሃን ተተክሎ እያበራ ከዚያች ቦታ ስለታየ አባ በኪሞስ ይባል የነበረ ስማቸው ተለውጦ ተከስተ ብርሃን ተባሉ። ብርሃንን ይገለጡ ብርሃን የተገለጠላቸው እንደማለት ነው። ያጠምቁባት የነበረችውን ወንዝ እሳት ዙሪያዋን ስለከበባት ነድ ሐጸረ ተብላ ዛሬም ድረስ ነድ አጥራ እየተባለች ትጠራለች። ከዚያም አቡነ ተከስተ ብርሃን ተነስተው ወደ ቢቸና አውራጃ እነማይ ወረዳ ውስጥ አንድ ጫካ አገኙ። ከዚያ ውስጥም ትልቅ ዋሻ አለ። ከዚያም የያዙትን ታቦት በአንድ ዋሻ ውስጥ አኖረው ስሟንም ድማ ማርያም አሏት። በዚህም ገድ ወንዝ በተባለ አካባቢ ሴቶችን መካን ታደርግ የነበረችውንና ሙላድ የተባለችውን ጋኔን በመቋሚያቸው አባረው አጥፍተዋታል። ይህችውም ሙላድ የተባለችው ጋኔን ሴቶችን እንዳይወልዱ በማድረግ የምታመክን ነበረች። አባታችንም ተነስተው ወደ ገድ ወንዝ በመሄድ በዚያ ለሙላድ ይሰግዱላትና ያመልኳት የነበሩትን ብዙ ሕዝቦች አስተምረው ሙላድን በመቋሚያቸው አባረው ሰኔ 21 ቀን አገው ምድር እንጅባራ ድረስ አባረዋታል። ከዚያም ተመልሰው ሲመጡ አባይን ተሻግረው ጉታ ሲደርሱ ከዚያ ናዳ ማርያም አርፈው እንደሄዱ ገድላቸው ይናገራል። ከዚያም ተነስተው ወደ ዲማ ሂደዋል። ከዚያም ድማ ማርያምን ተክለዋል። ድማ ማለት በኦሮሞኛ ቋንቋ ቀይቱ ማርያም ማለት ነው። ከዚያም የወንዶችና የሴቶች ገዳም አቋቁመው በተጋድሎ ብዙ ጊዜ ከቆዩ በኋላ መጋቢት 10 ቀን የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀሉ ተቆፍሮ በወጣበት ዕለት ታላቅ ቃል ኪዳን ተቀብለው አርፈው
ባቋቋሙት በድማ ማርያም የከበረ አጽማቸው በክብር ተቀምጧል። ቃል ኪዳናቸውም እስከ 22 ትውልድ ድረስ ያስምራል። የጻድቁ አባታችን የአቡነ ተከስተ ብርሃን ረድኤታቸው በረከታቸው በሁላችን ላይ ጽፍ ድርብ ሆኖ ይደር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።